የቸሩ መድኃኔዓለም የሁለቱም አብያተ ክርስቲያናት የስብከተ ወንጌል መምህራን ራቅም ብላችሁ ቀረብም ብላችሁ ሳምንታዊ ልዩ ጉባኤ ይልቁንም ደግሞ ጥቅምት 12 የቅዱስ ሚካኤል ታላቁ መልአክ ወርሃዊ በዓል ነውና በዚህ ዕለት በጸሎትም በዝማሬም በወንጌልም እግዚአብሔርን አመስግነን እንድንገባ ከተለያየ ቦታ ላይ እግዚአብሔር ጠርቷችሁ በዚህ ግቢ ውስጥ ያላችሁ ሁላችሁ እላችኋለሁ በእግዚአብሔር ስም እንደምን ዋላችሁ? ተናገሩ። እንደምን አመሻችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ፈቅዶና ወዶ የጠራን የሰበሰበን አምላካችን ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ እንደ ቤተ ክርስቲያናችን ስርዓት ወይም ትውፊት ታላላቅ ሶስት ባለ ታሪኮችን ቤተ ክርስቲያናችን ለልጆቿ ታስተምራለች፣ ትነግራለች። እንግዲህ እግዚአብሔር ነቢዩ እንደተናገረው እግዚአብሔር በአንድም በሌላም መንገድ ያስተምራል፣ ሰው ግን አያስተውልም የሚል ቃል አለና ማስተዋሉን ለሁላችንም እግዚአብሔር እንዲያድለን መልካም ፈቃዱ ይሆንልን። እስኪ ተናገሩ። እርሱ በሉ እግዚአብሔር ቅዱስ ሚካኤልን ልኮ አዳነኝ። እስኪ ተናገሩ። ቅዱስ ሚካኤልን ልኮ ምን አለኝ? ሲያመስሉት እግዚአብሔር። በዚህ ነው የምንነጋገረው። አዎ እግዚአብሔር ከሰማይ የሚልካቸው መልእክተኞች አሉት። በመሬትም የሚላኩ ልዑካን አሉ። ስለ ሰማዩ ሲናገር ከሰማይ እግዚአብሔር መልአኩን ልኮ አዳነኝ ብሎ ልበ አምላክ ዳዊት የተናገረውን ኃይለ ቃል መዘን ወደ ሐሳቡን ግን ከዚህ በኋላ እንመለከተዋለን። ልበ አምላክ ዳዊት በውስጡ ምንም እንኳን ብዙ ታሪኮች ቢኖሩም 150 ዳዊትን ደርሷል። ስንት አልኳችሁ? በውስጡ ብዙ ታሪኮች አሉ። ወደ እሱ ውስጥ አንገባም በዝርዝር ሐሳብ። ጠቅልሎ ግን 150 ዳዊት ደርሷል። በሱም ተይዞለታል። 151ኛ በቤተ ክርስቲያናችን የመጻሕፍት አገላለጥ ተረፍ ተብላ የተቀመጠች ንዑሳነ ብሎ የራሱ ታሪክ አስቀምጧል። መጨረሻ ላይ ጠቅልሎ ማለት ነው። ጠቅልላ ሐሳቡ እና ምን ይላል? ንዑሳነ እምአኀዌየ ከወንድሞቼ እኔ ታናሽ ነኝ ይላል። እኔ ምንድን ነኝ? እኔ ታናሽ ነኝ ይላል። በማቴዎስ ወንጌል ምዕራፍ 18 ላይ ደግሞ ምን ይላል? ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ ጠባቂ መላእክቶቻቸው በየት አሉ? በሰማይ አሉና። እየሰማችሁ ነው? ማንን እንዳትንቁ? ታናሽ ነው ብላችሁ፣ ታናሽ ናት ብላችሁ ሕፃናትን እንዳትንቁ። ወልጄሻለሁ፣ ወልጄሃለሁ ብሎ ቆንጥጦ ገርፎ ማሳደግ የእናት አባት ወግ ነው። መናቅ ግን አይቻልም። ለምን? ራሱ ነው በወንጌሉ የተናገረው መድኃኔዓለም ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ጠባቂ መልአክ ቅዱስ ሚካኤል፣ ቅዱስ ገብርኤል በሰማይ ቅዱስ ገብርኤል እና ቅዱስ ሚካኤል፣ ቅዱስ ሩፋኤል ሕፃናቱን ምን ይላሉና ይጠብቃሉና። ይህን ይላል። እሱ ግን ምን አለ? ንዑሳነ እምአኀዌየ ከወንድሞቼ ታናሽ ነኝ አለ። ምንድን ነኝ አለ? የሚገርማችሁ ነገር 8 ናቸው። እሱ እንግዲህ 8ኛ ነው። ከ7ቱ እኔ ታናሽ ነኝ አለ። አዎ
የእኛን ሕይወትና የእግዚአብሔርን ፍለጋ ስናየው ልዩነት አለ። እናቶቻችን እና እንደው አንድ ጥያቄ ጠይቃችሁ፣ የመጀመሪያ እንጀራ ትልቅ ነው ትንሽ ነው? አይሰማኝ። ትንሽ ነው አይደል? ግን የመጀመሪያ እንጀራ ትንሹ ለእንግዳ ይቀርባል እንዴ? አይቀርብም አይደል? በጣም ጥሩ። ደግሞ የእግዚአብሔርን ስራ እናየዋለን። አሁን ምን አለ? ወወሬዛ በቤተ አቡየ አለ። አዎ ታናሽ ሁኜ ሳለ በአባቴ ቤት ደግሞ ታናሽነቴ በጎልማሳነት ይታይ ነበረ ይላል። አንደበተ ርቱዕ መልከ ሞንዋና ደም ግባቴ ውበቴ በእናት አባቴ ዘንድ ጎልቶ ይታይ ነበረ። ከማን? ከሰባቱ በእድሜ በቁመት ከሚበልጡኝ እንደውም ይናገራል። ምን ይላል? አዎ በእኔ ዘንድ ወንድሞቼ መልከ መልካም ናቸው አለ፣ ውበታም ናቸው አለ፣ አዋቂዎች ናቸው አለ፣ ጥበበኞች ናቸው አለ። በእግዚአብሔር ዘንድ ግን ከነሱ በልጬ ተገኘሁኝ አለ። ክብርና ምስጋና ለመድኃኒዓለም። አያት ልዩነትን ተመልከቱ። እሱ ግን ለወንድሞቹ ክብር ሰጠ። ያማረ የተዋበ እሱ ነው። እዚህ በኦሪት ዘፍጥረት ምዕራፍ 37 ላይ ያዕቆብ 12 ልጆች እንደነበሩት 12ቱ ነገደ እስራኤልም ተብሎ ተቀምጧል። ከነዚያ ውስጥ ግን ዮሴፍ መልከ መልካም ነበረ፣ በአባቱና በእናቱ ውበት ነበረው፣ በእግዚአብሔርም ደግሞ ተመራጭ ነበረ። ከ11ዱ በእግዚአብሔርም በአባቱም በእናቱም ዮሴፍ መልኩ ደምግባቱ ማማሩ እንደገና ደግሞ ከመልኩ ጋራ አብረው የሚሄዱ ማች ማድረግ የሚችሉ ልብሶች ጌጣጌጥ ያላቸው ተገዝቶለት ዮሴፍ በእናት አባቱ ቤት ያማረ ነበር ይልና በእናት አባቱ ቤት ማማሩና ለእናት አባቱ ያማረ መሆኑማ ምን ይደንቃል? የሚደንቀው ግን በእግዚአብሔር ዘንድ ከ11ዱ 12ኛው ዮሴፍ ያማረ መሆኑ በእግዚአብሔር ዘንድ የተወደደ መሆኑ ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳይ ለሕዝብ እንዳለ አባ ጊዮርጊስ ዘጋስጫ በስደቱ በመከራው መድኃኒዓለምን የመሰለ ዮሴፍ ብቻ ነው ይላል። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ይነግረናል ማለት ነው። ታዲያ ምን አለ? ወወሬዛ በቤተ አቡየ አለ። ቀጠለና እደዊየ ይገብራ መሰንቆ አለ። እጆቼ መሰንቆ ይመታሉ አለ። ምን ይመታሉ? መሰንቆ። አሁን ዛሬ ማሲንቆ የለም። ባለክራርነሽ ሁለቱንም አጣምራ ያዘች ናት። እየሰማች ነው አይደለ? አሁን የሳ ማለት ነው። እደዊየ ይገብራ መሰንቆ፣ እጆቼ መሰንቆ ይመታሉ። ምን ይላሉ? ተናገሩ እንጂ ምን ይላሉ? እናቶቻችንን ዝርት፣ እናቶቻችን ወስፌ፣ አባቶቻችን ደግሞ ሌላ፣ ሁሉም እያንዳንዱ ምን አለ ነው? ጥበብ አለው አይደለ? ጥበብ አለው ማለት ነው። ስለዚህ እደዊየ ይገብራ መሰንቆ፣ እጆቼ ማሲንቆ ይመታሉ ይልና ወአጣብዕየ ያስተዋድዳ መዝሙረ። አሁን ወደዚህ ዘማሪዋ ወደ ያዘችው በገና መጣ። ደግሞ ጣቶቼ ደግሞ በገና 5 አውታር ባለው በገና ወይም 10 ባለው ገመድ ባለው በገና እጆቼ እግዚአብሔርን ያመሰግናሉ አለ። ምኖቼ? 10 አውታር ባለው እጆቼ እግዚአብሔርን ያመሰግናሉ። ወአጣብዕየ ያስተዋድዳ መዝሙረ፣ ጣቶቼ እስኪ እናንተ አመስግኑት ብላችሁ እግዚአብሔር ይሄን ያለው እንዲህ ያረጉ ጣቶቼ ገመዱ ላይ በኋላ እሷ ስትዘምር ታያላችሁ እንዴት አድርጋ እንደምታስማማው። እየሰማችሁ ነው አይደል? ጥበብን የሚሰጥ ማን ነው? ንገሩኝ እስኪ። እግዚአብሔር ነው ጥበብን ሰጪ እሱ ነው። ስለዚህ እግዚአብሔር በሰጠው ጥበብ ከሁሉም የሚያንሰው ዳዊት በጣቶቹ ገመዶችን እያስተካከለ ማንን ያመሰግን ነበረ? እግዚአብሔርን ያመሰግን ነበረ። ማን ስለፈቀደለት? እግዚአብሔር ስለፈቀደለት ይለናል። ይልና መኑ ነገሮ ለእግዚአብሔር፣ ለእሱ ለእግዚአብሔር ለአምላኬ ስለኔ ማን መረጃ ሰጠው? ስለኔ ማን ነገረው? ይልና ይጠይቃል። እየሰማችሁ ነው አይደል? ስለኔ ለአምላኬ ማን ነገረው? ማንስ አሳየው? ይልና ይጠይቃል። መልሶ መልሱን ራሱ ይናገረዋል። ምን ይላል መሰላችሁ? ውእቱ እግዚአብሔር ወውእቱ ሰማኒ። እስኪ ተናገሩ። እሱ በሉ
እግዚአብሔር ሰማኝ። ማን ሰማኝ? ማን ይስማኝ? እስኪ ንገሩ። እግዚአብሔር ይስማኝ። አሜን በሉ። ብዙ ጩኸቶች አሉ፣ ብዙ ልቅሶዎች አሉ፣ ብዙ መከራዎች አሉ። አዎ ይህን ሁሉ ግን ማን ይስማ? ንገሩኝ እስኪ። አዎ ነቢዩ ኤርምያስ አጽም ሰማይ ወእንግርከ ወተስማ ምድር ቃለ አፉየ ብሏል። ሰማይ ሆይ ልንገርህ አድምጥ ይላል። አሁን ይህን ሰማይ አይደለም፣ ይሄ ከላይ የምናየው በተለምዶ ሰማይ ይባላል። ነገር ግን ጠረፍ ነው። ከታች በከዋክብት በፀሐይ በጨረቃ የደመቀ ነው። ከላይ ደግሞ ሐኖስ የሚባል ነጠብጣብ የሚመግበው ነው። በአጭሩ ከታች በፀሐይ ብርሃን፣ በከዋክብት ብርሃን፣ በጨረቃ ብርሃን፣ አዎ እንደ ኮንክሪት የተደገፈ ከላይ ደግሞ ነጠብጣብ በሐኖስ የሚመገብ አዎ ጠፈር ይባላል። ሰባቱ ሰማያት ከላይ ናቸው። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ላይ። ታዲያ ምን አለ? አጽም ሰማይ ወእንግርከ አለ። ሰማይ ሆይ አድምጠኝ ልንገርህ ማለት እግዚአብሔር ሆይ ማለት ነው። እስኪ ተናገሩ። ማን ሆይ? አይሰማም። ማን ሆይ? ይሄ ነው። በሰማይ ያሉ ልብኩ በሰማይ ልባችሁ ይኖር ማለት በማን ዘንድ ማለት ነው? በእግዚአብሔር። በማቴዎስ ወንጌል ምዕራፍ 6 ቁጥር 6 ላይ አባታችን ሆይ በሉ እስኪ በየት የምትኖር አመስግኑት ይልን አምላክ። አያችሁ፣ ይህ ነው። ኤርምያስ ምን አለ? አዎ አጽም ሰማይ ወእንግርከ፣ ሰማይ ሆይ ስማ ልንገርህ አለ። አዎ ቀጠለና ወትስማ ምድር ቃለ አፉየ፣ መሬት ደግሞ ቃሌን ትስማ ማለት ለጊዜው አዎ ስለ መሬት ሲናገር ለጊዜው ላሉት እስራኤላውያን ሲናገር፣ ፍጻሜው ግን አንቲ ውእቱ ገራይት ዘይተዘራ ውስቴተ ኀዘን፣ ድንግል ማርያም የዓለምን መከራ ትስማ ማለቱ ነው። ሰማችና አዎ አራቂተ እግዚአብሔር ወሕዝብ፣ እግዚአብሔርና ሕዝብን የምታስታርቃ እናት ወትምክሕተ ዘመድነ፣ የመመኪያችሁ ዘውድ ወኮነት ፈዳይተ ዕድኃነ ሔዋን፣ የሔዋንን ዕዳ የምትከፍል እናት ድንግል ማርያም በነቢያት ትንቢት ተገኝታ አምላክን ወልዳ እሷ የወደደችው ልጅ እኛን በደሙ አው ገዝቶ እነሆ የመንግስቱ ወራሾች አደረገን። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው አው ወትስማ ምድር ቃለ አፉየ ያለው ለጊዜው መሬታውያን ሰዎችን ሲሆን፣ ፍጻሜው ግን ድንግል ማርያምን ነው። ወዳጆች የእኛ እናቶች አንኳኩተን ቢሰሙም ላይሰሙም ይችላል። ባለስልጣናቱ ሊሰሙንም ላይሰሙንም ይችላል። አባቶቻችን ሊሰሙንም ላይሰሙንም ይችላል። ቢሰሙንም ደግሞ አንዳንዶቹ የሉም በሉ የለችም በሉ የለም በሉ የሚሏል። ሁልጊዜ ግን ኦንላይን የእኛን ልቅሶና እንባ የምታብስ አዎ ወኢየዐርብ ፀሐይኪ ይጸልም ወርቂ ወለኪሰ ለሊሁ እግዚአብሔር ውእቱ ብርሃንኪ 24 ሰዓት 365 ቀናት የምትመለከተን አዛኝቷ ድንግል ማርያም አለችን። ክብርና ምስጋና ለድንግል ማርያም ይሆንልን። አያችሁ እግዚአብሔር እንደዚህ ይለናል። ይቀጥልና ምን ይላል? ይቀጥልና ውእቱ እግዚአብሔር ውእቱ ሰማኝ አለ። እግዚአብሔር እርሱ ሰማኝ አለ። ማን ሰማኝ አለ? መረጠኝ ማለቱ ነው። አሁን በዓለም ላይ ያሉ ባለስልጣናትን ማን የመረጣቸው? ንገሩኝ። እዚህ እግዚአብሔር እኮ ነው። እግዚአብሔር ያስመረጠው መሪ ዓለም ላይ አይኖርም እኮ። እየሰማችሁ ነው አይደል? አዎ ዓለም ላይ ያሉ ባለስልጣናት ያልነበሩበት ዘመን አለ፣ ያሉበት ዘመን አለ፣ የማይኖሩበት ዘመን አለ። አዎ ዘሐሎ ወይ የሉ ያለ የነበረ ከዓለም በፊት የነበረ ዓለምን ፈጥሮ የሚኖር ዓለምን አፈላልፎ የሚኖር እርሱ መድኃኒዓለም ብቻ ነው። ክብርና ምስጋና ለእሱ ይሁን። እሱ ብቻ ነው ወዳጆች። አዎ እኛ ያልነበርንበት ዘመን አለ። ምን ማለት ነው? ያልተወለድንበት ዘመን አለ። እኛ ያለንበት ዘመን አለ። ምን ማለት ነው? አሁን አለን ማለት ነው። እኛ የማንኖርበት ዘመን አለ። ምን ማለት ነው? የምንሞትበት ዘመን አለ። እርግጠኞች ነን አይደል? አንድ ነገር ልንገራችሁ። ተምራችሁ ባለስራም ባለትዳርም እድገትም ይኖራል ብላችሁ ትናገራላችሁ፣ ታስባላችሁ። ሊሆንም ላይሆንም ይችላል። እርግጠኞች መሆን አንችልም። ተስፋ ግን አይከለከልም። ምክንያቱም የሚማረው ለእድገት ነውና፣ የሚሰራው ለእድገት ነውና። አዎ ነገር ግን አዎ በተስፋ ነው። እግዚአብሔር ቢፈቅድ ሐዋርያት እንዳሉ ይህንና ይህን እናደርጋለን። አዎ ምን እያረግሽ ነው? እየተማርኩ። ለምን? እግዚአብሔር ይፈቅድ ዶክተር ለመሆን። ምን እያረግክ ነው? ለመማር። እግዚአብሔር ይፈቅድ ወታደር ለመሆን።
ወዘተ እያልን በተስፋ እግዚአብሔርን አምነን እንኖራለን። ሊሆንም ላይሆንም ይችላል። ለዚያም ነው ዛሬ ሰዎች በተማሩት ትምህርት ስራ አጣው ሌላ ቦታ ላይ ስናገኛቸው ለመኖር ያክል እንጂ የተማርኩት ሌላ ነበረ ብለው ነው የሚናገሩት። የተማርኩት አይደለም፣ ነገር ግን ለመኖር ይህን ስራ እሰራለሁ ይላል። እርግጠኛ ሆነን ግን ልናውቀው የሚገባን እንደምንሞት ግን እርግጠኞች ነን። በቃ እንደምንሞት እርግጠኞች ነን። ምናልባት አጠራሩ አንዳንድ ጊዜ ልጅ ይቀድማል፣ አንዳንድ ጊዜ አባት ይቀድማል፣ አንዳንድ ጊዜ እናት ትቀድማለች። እየሰማችሁ ነው አይደል? ይሄ እግዚአብሔር ቸርነት ነው። እመቤታችን እያለች ማን ነው የቀደመው? ልጇ ነው አይደል? ልጇ ነው የቀደመው። አለቀ። አዳም እያለ ማን ነው የቀደመው? አቤል ነው የቀደመው አይደል? አለቀ። ስለዚህ ቅድምድሞች አንድ ጊዜ እናት፣ አንድ ጊዜ ልጅ፣ አንድ ጊዜ አባት፣ አንድ ጊዜ ልጅ ሊቀድም ይችላል። ግን ሁሉም እያንዳንዱ ጽዋው ሲሞላ እርግጠኛ ሆነን የምንናገረው እንኖራለን፣ ነገር ግን ደግሞ እንሞታለን። ይህንን በእውነቱ በህሊናችንን አምነን እግዚአብሔር አምላክ የንስሐ ጊዜ ሰጥቶናልና በንስሐ እንድንጠቀም የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። አሜን በሉ እንጂ። እሱ አውቆኛል፣ እሱ ጠርቶኛል አለ። ሁለት ነገሮችን እንውሰድ። አንደኛው እስመ እግዚአብሔር አምላክ ማእምሩ ውእቱ አለች ሐናም ሳሙኤል። ምን አለ? እስኪ ሁላችሁም ተናገሩ። እግዚአብሔር በሉ አዋቂ ነው። ማን አዋቂ ነው? ግን ብዙ ሰው የሚለው ጠንቋይ አዋቂ ነው ነው የሚለው አይደል? ጠንቋይ ምን ያውቃል ነው? ጠንቋይ ነው የሚባለው። እንደምን ጠንቋይ ነው? ጠንቋይ ምን ያውቃል? ለራሱ ያውቃል። እየሰማችሁ ነው አይደል? አንዳንድ ጊዜ ጠንቋይ ታሞ ስታዩት ምንድነው ሲባሉ ለሰው ነው እንጂ ለራሱ እንደዚህ አይላሉ ሰዎች። ግን ከራስ ነው የሚጀምረው። እየሰማችሁ ነው አይደል? አዎ፣ ለራሱ የሚያውቅ ለማን ያውቃል? ለራሱ ያልሆነ ሰው ለማን ይሆናል? ይሆናል። አሁን ሐና ምን አለች? እስመ እግዚአብሔር አምላክ ማእምሩ ውእቱ አለ። እግዚአብሔር አዋቂ ነው። ዘንተ ይሐስር ወዘንተ ያከብር እስመ ጽዋዕ ውስተ እግዚአብሔር። አዎ እነሆ እግዚአብሔር አንዱን ከፍ ያደርጋል፣ አንዱን ያዋርዳል። ምን ማለት ነው? በራሱ ከፍ ያለውን ዝቅ ያደርገዋል፣ በራሱ ዝቅ ያለውን ደግሞ በትሕትና ከፍ ያደርጋል እግዚአብሔር። እየሰማችሁ ነው? አዎ ይህ ነው የሚናገር። በሉቃስ ወንጌል ምዕራፍ 2 ላይ ደግሞ እንዲህ ይለናል፣ እግዚአብሔር ሁሉንም ያውቃል። ስለማንም መረጃ እግዚአብሔር ከሰው አይፈልግም። እንደ አሜሪካ ሲያየን እንደ ኢትዮጵያ ወሬኛ እግዚአብሔር አያስፈልገው። እያንዳንዱን በባህሩ ያውቀናል። ማን ያውቀናል? አይሰማኝ። ማን ያውቀናል? እዚህ ውስጥ አሁን ጻድቁንና ኃጢአተኛውን የሚያውቀው ማን ብቻ ነው? ንገሩኝ። አሁን እዚያው ደብረት ሰፊ ጉባኤ ላይ ያለ በየቀኑ የሚመጡትን መምህራን የሚያውቃቸው ማን ነው? ንገሩኝ። እናንተ ብትሉ እንዲህ አይነት መምህር፣ እንዲህ አይነት መምህር፣ እንዲህ አይነት ዘማሪ መጣ ወዘተ ነው ብትሉ፣ እያንዳንዱን አገልጋይ፣ እያንዳንዱን እድምተኛ የሚያውቀው ማን ብቻ ነው? ንገሩኝ። እግዚአብሔር ብቻ ነው። ይህን ነው የሚናገረው። ምን ይላል? አዎ ውእቱ እግዚአብሔር ወውእቱ ሰማይ። ምን ማለት? እግዚአብሔር እርሱ ሰማይ ማለት እሱ አወቀኝ፣ እሱ መረጠኝ፣ እሱ አከበረኝ፣ ከፍ ከፍ አደረገኝ ማለት ነው። እግዚአብሔር ከፍ ያደረገውን ሰው ዝቅ ሊያደርገው አይችልም። እግዚአብሔር ያዋረደውን ደግሞ ሰው የፈለገው ቢቀጥል ከፍ ሊያደርገው አይችልም። ይቀጥልና ርዕሳችን እዚህ ጋር ነው የሚወጣው። እንግዲህ ውእቱ ፈነወ መልአኮ ወአድኀነኒ። ተናገሩ። እግዚአብሔር በሉ መልአኩን ልኮ አዳነኝ። ማን ነው መልአኩ? ቅዱስ ሚካኤል ነው። መለየት ያስፈልጋል። ማን ነው መልአኩ? ቅዱስ ሚካኤል ነው። ይህንን ዛሬ ቅድም እንዳልኳችሁ 3 ትልልቅ ባለ ታሪኮች አሉ። የመጀመሪያው ከ12ቱ ሐዋርያት አንዱ ቅዱስ ማቴዎስ ነው። ሁለተኛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሕረ ሐሳብ ካላንደር ይሄ የምንጠቀም 365 ቀናት በዓላቱ አጽዋማቱን ለይቶ አውጥቶ ቀምሮ የሰጠን ለእስክንድርያ 12ኛ ሊቀ ጳጳስ፣ አዎ ይልቁንም ደግሞ በሕይወቱ ቅዱስ ሚካኤል ያልተለየው የጠበቀው ዲሜጥሮስ የተባለ ሊቅ የእሱ ዕረፍቱ ነው። የቅዱሳኑ ሕይወት በሕይወታችን ላይ ይደርብን። የሚገርማችሁ ነገር በትዳር ውስጥ ሆኖ ከሚስቱ ጋር 40 ዘመን
አዎ እየተኛ ነገር ግን ድንግልናዋን ንጽሕናዋን ጠብቀው ቅዱስ ሚካኤል በመስኮት እየገባ እንደውም አንዱ ክንፉን ለሱ አንዱ ክንፉን ለሱ አልብሷቸው ከንጽሕናቸው ከቅድስናቸው የተነሳ ምን ይደንቃል። አሁን ቃል ልናገረው ሊከብዳችሁ ይችላል። እንኳንስ የመላእክት ክንፍ መልበስና እንደ መላእክት ክንፍ ማድረግ እኮ ተፈቅዷል አይደል? እየሰማችሁ ነው አይደል? ቅዱስ ሚካኤል ክንፉን አልብሷቸው አድሮ ወጣ ብንል የሚጋነን አይደለም። ለምን ብትሉ 7 ዓመት በአንድ እግራቸው ቁመው የጸለዩት አባት ጻድቁ አቡነ ተክለ ሃይማኖት ኢትዮጵያዊው ጻድቅ እንደ ሱራፌልና እንደ ኪሩቤል አንድ እግራቸው ቢሰበር 6 ክንፍ ተሰጥቷቸው ከሱራፌል ጋር ዘምረዋል። ምድራዊ መልአክ ክብርና ምስጋና ለመድኃኒዓለም ይሁን። አያት ሰው እየበቃ ሲሄድ እንደ መላእክት ክንፍ ያወጣል። እንኳንስ የመልአኩን ክንፍ ለብሶ ማደር ይቅርና ይሄማ ለሰው ልጆች መላእክት የሚወጡት የሚወርዱት እኛን ለማዳን እኛን ከሳት ለማውጣት እኛን ከበላለ ውሃ ለማውጣት ስለሆነ የሚጋነን አይደለም ማለት ነው። ስለዚህ ቅዱስ ዲሜጥሮስ ንጽሕናው ቅድስናው በእግዚአብሔር ዘንድ ብቻ ሳይሆን በሰዎች ዘንድ ተገልጦ እሳት በልብሱ ተሸክሞ ሚስቱም ደግሞ እሳት በልብሷ ተሸክማ ንጽሕናቸውና ቅድስናቸውን እግዚአብሔር ገልጦላቸው ባሕረ ሐሳብን አብይ ጾመ ነነዌ 7ቱ አጽዋማት በዓላቶቻችን በአጠቃላይ የሚታዩበትን ባሕረ ሐሳብ ገልጦ የሰጠን ታላቅ አባት ዕረፍት ነውና በረከተ ቅዱሳን እግዚአብሔር ያድለን። አሁንም አባቶቻችን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ጀምረዋልና የትናንት አባቶቻችን በረከትና ሕይወት አሁንም ያሉ አባቶቻችን ስብሰባውን የሰላምና የጤና ለቤተ ክርስቲያን መልካም ስራ የሚሰራበት ያለቀሱት ናቸው የሚታበስበት ብዙ አብያተ ክርስቲያናት ተጎድተዋል፣ ብዙ ክርስቲያኖች ተጎድተዋል፣ ብዙ ነገሮች አሉና እነዚህ ያለንና የተነንቱልንና የሚመለስበት ስብሰባ እንዲያደርግልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። አሜን በሉ። ሁለተኛው ማቴዎስ ነው። ማቴዎስ ሐዋርያ የማቴዎስ ወንጌል ምዕራፍ 9 ቁጥር 9 ጀምሮ ታሪኩን ታዩታላችሁ። እኔ ሰፊ ትምህርቴ ቅዱስ ዳዊት ላይ ስለሆነ ሃይላይቱን ነው የምናገራችሁ። ቅዱስ ማቴዎስ የሚገርማችሁ ነገር የመጀመሪያው ቀራጭ ነው። ምንድን ነው? ግብር ሰብሳቢ ማለት ነው። ደሞዝ አለው ማለት ነው። ደሞዝተኛ ነው። አቧራ እየተነነበት ገበያ በር ላይ ቁጭ ብሎ ካርድ ይዞ ግብር የሚሰበስብ ነው ማለት ነው። ለማን? ለመንግስት ማለት ነው። ምን አለው? ደሞዝ አለው፣ መተዳደሪያ ነው ማለት ነው። ከዚህ ላይ ሲል ደግሞ በጥንት ሰዓቱ ደግሞ ትልቅ ሱቅ ነበረው ይላል። በሱቁም ደግሞ ያገኛል። ከሐዋርያት ብዙ ድሃዎች ከሚባሉት እሱ ግን የተሻለ ነበር ይለዋል ታሪክ። እየሰማችሁ ነው አይደል? አንደኛ የመንግስት ግብር ሰብሳቢ ነው። ሁለተኛ የሚተዳደርበት ሱቅ አለው። ቅዱስ ጴጥሮስ ለምሳሌ አሳ የሚሰበስብበት የሚይዝበት መረብ ነበረው። አሳውን የሚጭንበት አህያ ነበረው። በጥማድ የሚያርስበት አንድ በሬ ነበረው። እየሰማችሁ ነው አይደል? እሱም እንደዚሁ ትንሽ ኑሮ ነበረው ማለት ነው። ይህን በዚህ ኑሮ ውስጥ እንዳለ የኔና የእናንተ አምላክ ቸሩ መድኃኒዓለም መጣና ጠጋ ብሎ ሌዊ አለ። ማን አለው? ሌዊ ነበር ስሙ። አቤት አለ። ና ተከተለኛ። ምን በላይ ተከተለኛ። ለጊዜው በእግር ተከተለኝ፣ ፍጻሜው ግን በመከራዬ ምሰለኝ አለና ተከተለኝ ሲለው ምክንያት ነበር። እዚህ ጋር እኮ የመንግስት ግብር ሰብሳቢ ነኝ እንዴት ይሆናል ማለት ይቻላል? ይቻላል። ሁለተኛው ደግሞ ሱቄን እንዴት ትዘጋዋለሁኝ መተዳደሪያ ነው ማለት ይቻላል። ሁለቱንም አላለ። ብድግ አለና መድኃኒዓለም ተከተለው። ክብርና ምስጋና ለመድኃኒዓለም ይሁን። ተከተለው። የሚገርም ነገር ከዚህ በኋላ በአጭሩ ከ12 ሐዋርያት አንዱ ሐዋርያ ያደረገና እነ ህንድን እነ ብርስቴምን በጣም ከ7 ያላነሱ በጎላ ደረጃ ላይ አገሮችን ያስተማረ የመከረ ይህ ብቻ አይደለም። ወሪድ ብሔረ ኢትዮጵያ ለኢትዮጵያ ሪክዋ ነጸርክዋ አፍቀርክዋ እያሉ ከተናገሩት ቅዱስ ያሬድ ለሮሜ ነው ያደረገው። ብዙ ሊቃውንት ግን ለኢትዮጵያ ለ9 ቅዱሳን ኢትዮጵያን አዩአት፣ ወደዷት። ሐዋርያው ማቴዎስ፣ እንደገና ደግሞ ቶማስ፣ ቅዱስ ጊዮርጊስ የኢትዮጵያ ገበዝ ነው። እነዚህ ሁሉ ከውጭ ዓለም የመጡ ቅዱሳን ኢትዮጵያን አየናት፣ ወደድናት ብለዋል። ኢትዮጵያ ላይ ያለው ደግሞ አረብ ሀገር ናፈቀኝ እያለ የአረብ ሀገር ኤምባሲ በረንዳ ዳሪ ሆኖ ቀርቷል። እየሰማችሁ ነው አይደል? ውጭ ላይ
ያሉት ግን አየናት ወደድናት። ማንን? ቤተክርስቲያንን። ማንን? ምዕመናንን። የማንን? የኢትዮጵያን። አዎ አየናት ወደድናት ይላሉ። እንደው ከመጨረሻው ላይ እዚህ ላይ እንደው ብዙ ማለት ተናግሮ መጨረስ ስለማይቻል ከነዚህ ሁሉ ደግሞ የምትበልጠዋ ዛሬ ከመስከረም 26 እስከ ኅዳር 5 ጽጌ ነውና ወርኃ ጽጌ ወርኃ ክርስቶስ ወርኃ ድንግል ማርያም ይባላልና ከነዚህ ሁሉ ደግሞ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቀ ዐቢይ 3 ዓመት ከ6 ወር ግብፅ ለግብፅ ኢትዮጵያ ለኢትዮጵያ የተንከራተተችው ድንግል ማርያም ከስደት መልስ ልትመለሱ ነው ሲባሉ ተሰደዱ ያለ መልአክ ተመለሱ። አዎ ሂድ እናቱንና ሕፃኑን ይዘክር ያለ ቅዱስ ገብርኤል እናቱንና ሕፃኑን ይዘህ ተመለስ። የፈለጋቸው የነፍሱ የሕፃኑን ነፍስ የፈለገው ሙቷልና ይዘህ ተመለስ ሲለው ሊመለስ ሲስብ ድንግል ማርያም ልጇ ፊት ቆም ማለቻና ልጄ ወይ ጥያቄ አለኝ አለች። እየሰማችሁ ነው አይደል? የእናት ልመና አንገት አያስቀልስም ፊት አያስመልስምና አቤት እናቴ ተናገር ያለ ኢትዮጵያን ወደድኳት። እስኪ አመስግኗ ድንግል ማርያም ላይ ወደድኳት። አሁን ድንግል ማርያም የወደደቻትን ሀገር ማቴዎስ ቢወድ፣ ቶማስ ቢወድ፣ ቅዱስ ጊዮርጊስ ቢወድ ምን ያስደንቃል? የሚያስደንቀው እመቤታችን በብቸኝነት ደረጃ የወደደቻት ሀገር ኢትዮጵያ ሀገር እግዚአብሔር ክብርና ምስጋና ለመድኃኒዓለም ይህች ሀገር። ለዚህ ነው መከራ የሚበዛባት። እየሰማችሁ ነው አይደል? ስደቱም ያለ መከራውም ያለ ጸጋውም ያለ ክብሩም ያለ አገልግሎቱም ያለ ኢትዮጵያ ላይ ነው። እየሰማችሁ ነው አይደል? ድህነቱም ያለ እኛ ላይ ነው። ደስ የሚለን ነገር ቢኖር ግን መስቀሉ ስንል ኢትዮጵያ፣ ጽላት ስንል አክሱም ጽዮን ላይ፣ መስቀሉ ስንል ግሸን አምባሰል እግዚአብሔር ቤተ ክርስቲያን፣ ስጋው ደግሞ ስንል በኢትዮጵያ በየአብያተ ክርስቲያናቱ የሚቆረሰው ስጋ የሚታደረው ደም የመድኃኒዓለም ሀገር እግዚአብሔር ኢትዮጵያ። ክብርና ምስጋና ለአምላካችን ለእግዚአብሔር ሀገር ናት። ስለዚህ ማቴዎስ ኢትዮጵያ መጥቶ ያስተማረ ታላቅ ሐዋርያ ነውና ከ4 ወንጌላውያን አንዱ ከ12 ሐዋርያት አንዱ ነው። በዛሬው ዕለት አንገቱን በሰይፍ ተሰይፎ ያረፈበት ዕለት ነውና የሐዋርያው የቅዱስ ማቴዎስ በረከት በሕይወታችን ላይ ይደርብን፣ አሜን በሉ። እንደውም አባ ጊዮርጊስ ዘጋስጫ ዘብእሲ ማቴዎስ መንበሩ 4 እግር አለ። ማንኛውም ትልቅም ይሁን ትንሽ መንበር 4 እግር አለ። ስንት እግር አለው? ምሰሶ 4 ነው። 4ቱ ላይ 40 እንስሳ የሚባሉ ገጸ ሰብ ወገጸ አንበሳ። የመጀመሪያው የሰው ምስል ነው። የምን ምስል ነው? ማቴዎስ ነው። እሱ በማቴዎስ በሰው የተመሰለ እዚህ መንበሩ ላይ ሲሰራ የምታዩት በሰው የተመሰለ መልአክ ነው። ያ መልአክ ለሰዎች የሚጸልይ ነው ነው የምላችሁ። ለማን የሚጸልይ ነው? ለሰዎች የሚጸልይ ነው። መጸለይ ብቻ ነው። ለሰዎች ምግብ የሚያቀርብ ነው። የሰዎችን መከራ የሚከላከል ነው። የሰዎችን ጠላት የሚከላከል ነው። ለምሳሌ ዛሬ ማን ነው? ቅዱስ ሚካኤል ነው አይደል? ቅዱስ ሚካኤል ማለት ነው። ቀጥሎ ሁለተኛው አንበሳ ማርቆስ ይለዋል። ማርቆስ ደግሞ እስመ ከመ አንበሳ ይጥር በአንበሳ የተመሰላል ለአራዊት የሚለምን ማለት ነው። ሶስተኛው ዘላይ ለእንስሳ ሉቃስ ነው፣ ለእንስሳ የሚለምን ማለት ነው። አራተኛው ዘንስር አሞራ ማለት ነው፣ ለአሞራ የሚለምን ማለት ነው። በአጭሩ እዚህ ላይ ለሰው የሚለምን መልአክ አለ፣ እዚህ ጋር ደግሞ ለአራዊት የሚለምን መልአክ አለ፣ እዚህ ጋር ደግሞ ለእንስሳት የሚለምን መልአክ አለ፣ እዚህ ጋር ደግሞ ለአዕዋፋት የሚለምን መልአክ አለ። በአጭሩ ግን የእግዚአብሔር ፍጥረታትን ከእግዚአብሔር ተልከው የሚመግቡ ቅዱሳን መላእክት አሉ። ከነዚህ መካከል ሚካኤል ይስር ምህረተ ለእንስሳ ሳይረ ለሰብ ተግባረ ይላል። ቅዱስ ሚካኤል ለሰውማ ተውዝመ ሆሙ በአንተ በደመና ወኩሎ ሌሊተ በብርሃነ እሳት በሰባት ደመና እየጋረደ መና ከሰማይ እያወረደ ጥንጫ ከጥንጫው ላይ ውሃ እያፈለገ ያጠጣ ታላቅ መልአክ ነው። የሚገርማችሁ ለእንስሳትና ለአራዊት ምግብ የሚያቀርብ መልአክ ነው። እስኪያመስግኑት ይህንን መልአክ ቅዱስ ሚካኤል ማለት ነው። ይህን ይለናል። ስለዚህ ሐዋርያው ማቴዎስ በረከት በሕይወታችን ላይ ይደርብን፣ አሜን በሉ። እስኪ ተናገሩ እግዚአብሔር በሉ። መልአኩን ልኮ ምን አለኝ አዳነኝ አለ ቅዱስ ዳዊት። ሌላ ደግሞ ላምጣላችሁ። የሐዋርያት ሥራ ምዕራፍ 12 ቁጥር 11 ላይ ሐዋርያው ቅዱስ ጴጥሮስ ከሰማይ ሰማያት የወረደውን ከድንግል ማርያም የተወለደውን ክርስቶስን ስለሱ ስለተናገረ ሃይማኖት ስላጸና አለትነቱን ብፁዕነቱን መሰረትነቱን ለማጽናትና የተላከበትን ዓላማ ለማስተካከል ሲል
እስር ቤት በሰንሰለት እጅና እግሩ ታስሮ ወደ እስር ቤት ተወረወረ። ይገርማል። ለካ ሐዋርያት ተልኳቸው በቤተ ክርስቲያንና በዓለም ላይ ብቻ ያሉትን ሳይሆን በታሰሩት ውስጥ ታስረው ማስተማር አለባቸው ማለት ነው። እየሰማችሁ ነው አይደል? ይሄ ነው። ወደ እስር ቤት ገባና እስር ቤት ያስተምር ጀመረ። ነገር ግን እጅና እግሩ ታስሯል። ቅዱስ ሚካኤል ሌሊት መጣና በሩን ኳ አደረገው። ሁሉም እስረኞች ነቁ። ጴጥሮስ አለና ጠራው። ቅዱስ ሚካኤል ሁላችንንም በፍቅር ይጥራን። አቤት አለ። ና ወደ እኔ አለ። እጅና እግሬ ታስሬአለሁ አለ። ምን ብያለሁ አለ? ዛሬም ወገኖቻችን እግዚአብሔር ይፍታልን። አሜን በሉ። በመጥፎ ባህል እየታሰረ አለ። በሐሜት እየታሰረ አለ። በቋንቋ የታሰረ አለ። በተራራ የታሰረ አለ። በፍቅረ ነዋይ የታሰረ አለ። በፍቅረ ስልጣን የታሰረ አለ። እየሰማችሁ ነው አይደል? በዘረኝነት የታሰረ አለ። ይህም ሁሉ ማሰሪያ ማን ይፍታልን? እስኪ ንገሩኝ። እግዚአብሔር ሁላችንን ይፍታ። እጅህን ወደ አናወር ይበላዋል። ለካም የመታሰራችን ጉዳይ መልአኩ እጅህን አንሳ እስከሚለው ነው። እጅህን እንዲህና እንዲህ አድርገው እግርህን በለዋል። ወደ አናወር ሲያደርገው እጁና እግሩ ላይ ያለው ሰንሰለት እንደ ተልባ ወይም እንደ ፕላስቲክ ተውተረተረና መሬት ላይ ወደቀለት። ክብርና ምስጋና ለመድኃኒዓለም። አሁን ወጣ። ሲወጣ በሩ ተዘግቷል መስሎታል። በሩም ተከፍቷል። ተከተለኝ አለው። ቅዱስ ሚካኤል ፊት ለፊት እየተራመደ ቅዱስ ጴጥሮስ ከኋላ ተከተለና ወጣ። ሲወጣ አጣው። ለሰዎች ምን አለ? ወአእበርኩ ከመ እግዚአብሔር ፈነወ መልአኩ። እግዚአብሔር መልአኩን ልኮ ሰንሰለቶችን ከእጄ ላይ እንደፈታ አውቄያለሁ አለ። እስኪ አመስግኑት ይህንን አምላክ። ይሄ ነው እንግዲህ ልበ አምላክ ዳዊት የተናገረ ነው። እግዚአብሔር መልአኩን ልኮ አዳነኛለ። ልበ አምላክ ዳዊት ወደ ብሉይ ኪዳን ልውሰዳችሁ። ትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ ዳንኤል ባቢሎን ላይ ሆኖ ወደ ኢየሩሳሌም ስለጸለየ ስለሰገደ እግዚአብሔርን ስለለመነ ወንጀል ተደርጎበት ኃጢአት ተደርጎበት የናቡከደነፆርን ሕልም የጠፋውን ፈልጎ አግኝቶ የተገኘውን ተርጉሞ መከራውን ያቀለለ ዳንኤል በወሬኞችና አጠገብ ያሉ መጥፎ አማካሪዎች። ምን አይነት አማካሪዎች? መጥፎ አማካሪዎች። ልበ አምላክ ዳዊት እኮ ተናግሯል። ማንነትህን እንድነግርህ ጓደኛህን ንገረኝ ይላል። አማካሪ ማለት መጥፎ አማካሪ ካለሽ እንዴት ደህና ሰው ትሆኛለሽ? መጥፎ አማካሪ ካለህ እንዴት መልካም ነገር ልትሰራ ትችላለህ? አሁን የዓለም ትልቁ ችግር የአማካሪ ምርጫ ነው። እየሰማችሁ ነው አይደል? ስለዚህ ምን አለ? ተሰበሰቡ። ሄዱና ዳንኤል ዳንኤል ብለህ የሾምከው ከፍ ያደረግከው ለአምላክህ አይሰግድም፣ የምታቀርበውን አይበላም፣ የምታመልከውን አያመልክም። እሱ የራሱ አምላክ አለው፣ ለአንተ ታዛዥ አይሆንም አሉና አጣሉት። ምን ይሆናል? ትልቅ ሜዳ ተፈልጎ እዚያ ላይ መስዋዕት ተሰውቶ ጣዖቱ ቆሞ እምቢልታው ሁሉ ነገር ተዘጋጅቶ ሁሉም ይስገድ፣ በግንባሩ ይውደቅ ለአንድ አምላክ። በዚያን ጊዜ እርግጠኛ ሆነን እንንገርህ፣ ዳንኤል አይሰግድም፣ የቀረበውንም አይበላም፣ አምላክህንም አያመልክም ማለት ነው። እውነት ነው። ዳንኤል ይህን አያደርግም። እየሰማችሁ ነው አይደል? አማኝ ነው። እንደተባለው ሁሉ ነገር ተደረገ። ስገድ አልሰግድም። እኔ እግዚአብሔር አለ፣ አንተንም እኔንም የፈጠረ አምላክ አለ። ዓይን አለው አያይም፣ እጅ አለው አያነሳም፣ እግር አለው አይሄድም፣ አፍንጫ አለው አይተነፍስም። ለዚህ ለአሻንጉሊት አልሰግድም ማለት እስኪ አመስግኑት እግዚአብሔርና። ዛሬም እኮ ብዙ ነገሮች እኛን እኮ ዋጋ እያስከፈሉ ነው ያሉት። ከዚህ በኋላ ለተራቡ አናብስት እንኳን 7 አንዱ ከባድ ነው። አንድ ትልቅ ውሻ ከባድ ነው። እየሰማችሁ ነው አይደል? ወደ ተራቡ አናብስት ተወረወረና ንጉሱ በማይተሙ አተመና ቆለፈ። አሁን 7ቱ ግን ክክት አድርገው ደሙም ተጠጥቶ አጥንቱም አልቆ ስጋ አይደለም አጥንቱ አይገኝም ተብሎ ሲታሰብ ጧት ላይ ንጉሱ እንደቆለፈ ሄዶ ክፍት ሲያደርግ 7ቱን አናብስት ዳንኤል ጸጉራቸውን እያዘ እያጫወታቸው ነው። ክብርና ምስጋና ለቅዱስ ሚካኤል ነው። ጠራው። ምን አለው? ዳንኤል ዳንኤል አለና ጠራው። አቤት አለ። ና እስኪ ተርፈሃልና አለው። እዚህ ላይ ደግሞ ምን አለ? ሲተናገሩ እግዚአብሔር በሉ መልአኩን ልኮ የአናብስቱን አፍ ዘጋልኝ። ክብርና ምስጋና ለመድኃኒዓለም። ሚካኤል ማለት ነው ወዳጆች።
ቅዱስ ሚካኤል ማለት የአናብስቱን አፍ የሚዘጋ ግን ላመኑት ነው። ምን ላሉት ነው? ላመኑት ነው፣ ለሚያምኑ ነው። እንደዚህ ብሎ አንድ ጊዜ እዚህ አንድ ጊዜ እዚህ ብሎ ለሚል አይደለም። በሃይማኖታቸው ጸንተው አንድ እግዚአብሔር አንድ ሃይማኖት አው ብለው ላመኑ ለእነዚያ ሌላ ይህ ነው የሚናገሩ እና ቅዱስ ዳዊት እዚህ ላይ መጨረሻው ምን አለ? እግዚአብሔር ሳሙኤልን ልኮ አለና ከሳኦል ልጅ አዳነኝ አለ። እየሰማችሁ ነው አይደል? ከወንድሞች ለየኝ እግዚአብሔር መልአኩን ልኮ ማንን? ቅዱስ ሚካኤልን ልኮ። አሁን ዛሬ ዲሜጥሮስ ብንል በቅዱስ ሚካኤል ተደግፎ፣ ማቴዎስ ብንል በቅዱስ ሚካኤል። ማን ቅዱስ ሚካኤል ላከ? እግዚአብሔር። ትልቁ አሁን ድርሻ የምናየው አንደ የእግዚአብሔር ቸርነት ሲሆን፣ ሌላው ደግሞ እግዚአብሔር መላእክትን እየላከ እሱ ያመኑትን እንደሚጠብቅ የምናይበት ትምህርት ነውና ለሁላችንም ማስተዋሉን ያድለን እግዚአብሔር። ወደ ሳኒ ማዋጋዌ ከምጠብቅበት ጠራኝ አለ። ምን ከምጠብቅበት? አያችሁ፣ በግ ከምጠብቅበት ጠራኝ አለ። አዎ ወቀናኒ ቅባ ቅዱስ አለ። ቅዱሱን ቅባት ቀባኛል። ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተክርስቲያን ትመጣላችሁ። መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዚያ ስጋው ደግሞ። ይህን ነው የተሰጣችሁን ጸጋ እንዳታቃልሉት ይላል። እየሰማችሁ ነው አይደል? በዚች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአምላከ መንፈስ ቅዱስ በማኅፀነ ዮርዳኖስ በ40 ቀን በ80 ቀን ያገኘነውን ጸጋ ትልቁን ቅዱስ ቅባት ጠብቀን እንድንኖር የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ልጅነታችን አጽንተን እንድንኖር ቅዱስ ሚካኤል ሁላችንን ይርዳን። ምንድን ነው የሚለው? ወቀባኒ ቅባ ቅዱስ አለ። ትልቁን ቅባት ቀባኛል። ቀጠለና አሃው የሰሰናያን ወይ ልቃን ወንድሞች ትልቆች ነበሩ ወይ ሰብረቦሙ እግዚአብሔር ግን እነሱን አልወደደም። ይልቁንም በእነሱ ሊገለገልና ትልቅ እነሱ በእነሱ ሊነገር አልፈቀደም ይለናል። ይቀጥልና ወወዝ አይኩ ለተህዝቦቱ ለሕዝብ ሰናይ መልካም ለሆነ ሕዝብ ክፉ የሆነ ጎልያድ 40 ዘመን ፍልስጤምን እያስተዳደረ እስራኤልን ያንገራግር ነበርና ከዚያ ክፉ ሰው ወገኖችን ለመታደግ በልጅነት የወጣሁኝ በልጅነት የወጣኋል። እየሰማችሁ ነው? በልጅነት የወጣኋል። ይህን ተናገረና ሲዘጋ ምን ይላል? እነሆ ስወጣ ግን ያገኘሁት ጎልያድ ነው፣ በአማልክቱ ረገመኝ፣ እኔ ግን በእግዚአብሔር ከእሱ ጋር ያለውን ትግል አለፍኩት ይላል። እስኪ አመስግኑት እግዚአብሔር። መጨረሻ እንዘጋበታለን። ወደ መደምደሚያው ስንመጣ እስከ ማይዜኑ ትናህዎ ለሳኦል የሚል ታሪክ አለ። ሳሙኤልን እግዚአብሔር እንዲህ አለው፣ ለሳኦል ለናቀኝ እኔ ደግሞ ለናኩትና ላቃለልኩት ሕዝቤን ትናንት እንዲመራ ፈቅጄለት አሁን ደግሞ እንዳይመራ ላደረኩት ለሳኦል እስከ መቼ ታረክስለታለህ? ይልቁንም ቅባቱን ሙላና ሂድና ከእሴይ ቤት 8 ልጆች አሉ፣ ከ8ቱ አንዱ የእስራኤል ገዥ እንዲሆን ፈቅጃለሁ አለ። እየሰማችሁ ነው አይደል? እግዚአብሔር ከሁላችን ጋር ይሁን። በዚህ ጊዜ ምን አለ? የጎደለው ሙላና አለ። የጎደለው ምንድን ነው? በሳኦል ጊዜ ቅባቱ ጎድሎ ነበረ። የሚገርማችሁ ነገር በመጽሐፈ ሳሙኤል 9:10 ላይ ስትመለከቱ ሳኦል 3 አህዮች ነበሩት ይላል። ስንት አህዮች? 3 አህዮች ሲጠፉበት ፈልጎ አጣቸው። በኋላ ባለ ራእይ ያሉበትን የሚያውቅ ዋጋ የሚከፍለው ነቢይ በየት አካባቢ አለ እያለ ሲያስፈልግ ለሳሙኤል ደግሞ እግዚአብሔር እንዲህ አለ፣ ባለ ራእይ እየፈለገ የሚመጣ አህዮች የጠፉት አንድ ሰው ይመጣል። የእግዚአብሔር ሰው ስንት ሰው? አንድ ሰው ይመጣል። ያን ሰው ስለ አህዮቹ ሳይሆን ስለ ሕዝብ እስራኤል ስለ ሕዝቦች መከራቸውን ችግራቸውን አይቻለሁና እንዲመራቸው እንዲያጽናናቸው ከፍልስጤማውያን እንዲታደጋቸው እሱን ሾመዋለሁ። ስለዚህ ሲመጣልህ አህዮቹ 3ቱም ተገኝተዋል። የእነሱን ሀሳብ አውጣና ሌላ ግን እግዚአብሔር ላንተ ያሰበው ነገር አለ ብለህ ይዘው ውጣና ቅባና ለእስራኤል የመጀመሪያው ንጉሥ አድርገዋል። እዚህ ላይ ተሰጥቶን ተመልከቱ። ሕዝቤን እንዲጠብቅ ማንን እንዲጠብቅ? መከራቸውን እንዲያቀል። ምናቸውን እንዲያቀል?
ችግራቸውን እንዲፈታ ምናቸውን እንዲፈታ ችግር እንዲጨምር አይደለም፣ ችግራቸውን እንዲፈታ መከራቸውን እንዲያቀል ነው። እንደገና ደግሞ ሌላ ሀገር ደንበር ደፍሮ ወንዝ ተሻግሮ እንዳይመጣ እንዲከላከል፣ እላቸውን እንዲያብስ፣ እኩል አድርጎ እንዲያስተዳድር፣ ድሃውን እንዳይገፋ፣ ፍጅ ጎደለ የሚል አድርጋ አስተካክላ አስተምረን እሱን ሽምልኛል። እንደተባለውም ሳውል አህያ ጠፍቶ ሲፈልግ ባጭሩ ከሰሙኤል ጋር ተገናኘ። የሚገርማችሁ ነገር አህያ ሲፈልግ ንጉሥ የሆነ አለ። እየሰማችሁ ነው አይደል? የሄደው አህያ ፍለጋ። እግዚአብሔር ግን ለአህዮች አይደለም፣ እነሱ ቀላል ነው መጥተዋል፣ ወደ ቤት ገብተዋል። አንተ ግን የጠፉ እስራኤልን ያዘኑ እስራኤልን አጽናና አለና በሳሙኤል ቀብቶ ያነገሰ እግዚአብሔር። እስኪ ያመስሉት እግዚአብሔር ባልታሰበ መልኩ። ይገርመኛል። ሌላም ደግሞ ታሪክ እዚህ ጋር አሳያችሁ። ማን የሚባል ባይታዊ ነበረ። አንድ አህያ ነበረው። ስንት አህያ ነበረው? የአንዱ አህያ ጠፋበትና ቢፈልግ አጣው። በኋላ አንተ እግዚአብሔር አህያዬን ፈልግ አምጣ ያለበለዚያ የለም ያለው። እየሰማችሁ ነው አይደል? አይታችኋል ስህተት። ዛሬም እኮ ብዙዎቹ እንደዚህ እኮ ነው። ብዙዎቹ እኮ እንደዚህ ማኒ ናቸው ብዙዎቹ። እየሰማችሁ ነው አይደል? ገብታችኋል ብዬ አስባለሁ። እየሰማችሁ ነው። አሁን ስራ ይፈልጉና ያ ኦርቶዶክስ ላይ ስራ የለም ይላሉ። እንዴ ስራ እኮ ሃይማኖት አይደለም። እየሰማችሁ ነው አይደል? ኦርቶዶክስ ስራ አሰጥም ኦርቶዶክስ ጋር እንዲህ የለም። ስጋው ደሙን ነው የምናድለው፣ እምነት ነው የምናድለው፣ ጸበል ነው የምናድለው፣ መስቀል ነው የምናሳልመው። ከዚያ ሲል ደግሞ ጸልይ ነው። ምንድን ነው? የዕለት እንጀራችንን ስጠን ዛሬ ብለን በለም። ስጋውና ደሙን የሰጠን አምላክ የዕለት እንጀራ ይከለክላል እንዴ? አይከለክልም። ስለዚህ ምን አለ? አህያዬን አምጣ እንደ እግዚአብሔር ያለበለዚያ የለም አለ። ያርቀዋል። እንዲህ ካልከው ማመልክ እግዚአብሔር። እየሰማችሁ ነው አይደል? እዚህ ያለውን ይሰውርብሃል እንዳታየው ራሱ። በኋላ ግን ይፈልጋታ። በኋላ ምን እንዳታቀላችሁ? በዚህ ዓለም ላይ እግዚአብሔር የለም ማለት ምን የለም ማለት አየህ። አህያ ሲፈልግ ንጉሥ የሆነ ሳወል አህያው ጠፍቶበት ደግሞ የካደም ማን ታሳየናል? የቤተ ክርስቲያን የታሪክ ባለቤት ጽድዱ ማለት አንዱን ደግሞ የነብዩን እብደት አህያው ገለጠ ይለናል። ደግሞ አንዱን ደግሞ ነብዩ ወይም ደግሞ ተርጓሚው አልማለሁ፣ ተረጉማለሁ፣ እፈታለሁ፣ ረግማለሁ የሚለውን እብደቱን የበለዓምን እብደት አህያው ገለጠው ነው ብሏል። የሰዎችን እብደት የሚገጣ አህያለ ምንድን ነው እሱ ካላችሁኝ፣ አህያ ማደሪያውን ያውቃል፣ ሰው ግን ማደሪያውን አጥቷል ማለት ነው። ይሄ ቆሮ ትርጉሙ እኮ እየሰማችሁ ነው አይደል? ሌላው ቤተክርስቲያንን ዛሬ አጥቶ ሌላ ላይ ሲጨፍር ታዩታላችሁ። ትናንት ኦርቶዶክስ ነበርኩ ይላል። ነበርክ ዋጋለው፣ ግን በረትክን አላወቀውም። ነበርሽ እውነት ነው፣ ግን በረትሽ ጠፍቶብሻል። የጠፋባቸው ወገኖቻችን ወደ በረቱ እግዚአብሔር ይመልስልን። አሜን በሉ። ከዚህ በኋላ ከአህያ ፍለጋ አመጣና እግዚአብሔር ሳኦልን ንጉሥ አደረገው። በኋላ ግን እግዚአብሔርን ረሳ። ከዚህ ሰውራችሁ መድኃኒዓለም ትናንት እግዚአብሔርን ሙጥኝ ብለን ነገሮች ከተስተካከሉልና ካገኘን በኋላ ከእግዚአብሔር ከመራቅ እግዚአብሔር ሁላችንን የሚሰውረን ብዙዎች እንደዚያ ናቸው። ዘይሴሰ የክልኤ አንሳ ሰኮናውን አይሌ ያለ ልበ አምላክ ደግሞ በቤተ ክርስቲያን አድርገው ቤተ ክርስቲያንን ከመገዳደር በቤተ ክርስቲያን አድርገው የቤተ ክርስቲያንን ታሪክ ማበላሸት የቤተ ክርስቲያንን ታሪክ ማናጋትና ለፎሎና ለማህበራዊ ሚዲያ ጠቀሜታ ብለው የማይሆንና መነገር የማይገባውን በሰው አንደበት ይቅርና በእንስሳ ባህሪ እንኳን የማይነገር ሰው ከእንስሳ አንሶ ምናምንቴ ነገር ሰው ሲናገር ታያላችሁ። በእውነት ምናምንቴዎችን እግዚአብሔር ከቤተ ክርስቲያን ታሪክ ላይ ያሳርፍልን። አሜን በሉ። አስቸጋሪ ነው የምታዩት ነው። እዚህ ላይ ብዙ መተርጎም አይጠይቅም። ይኸው ስለምታውቁት ማለት ነው። ከዚህ በኋላ ወደ ቤተልሔምና የእሴይ ልጅ ቅባልኛል ሄደ። ግን እዚህ ላይ ተከራክሯል። እግዚአብሔር ወይ አለ አቤት ወደ እሴይ ቤት ብሄድ ምን ላደርግ ነው አለ። ንጉሥ ልታነግሥልኝ አለ። ሳኦል ቢሰማስ ንጉሥ እያለ በንጉሥ ላይ ንጉሥ እንዴት ይሆናል አለ። እየሰማችሁ ነው አይደል? በንጉሥ ላይ ንጉሥ እንዴት ይሆናል አለ። ሂድ ዝም ብለህ አለ። ስትሄድ ግን አለ አድኖት ይባላል። ይሄ አድነው ሲፈልግ ምን አለ? ስትሄድ ግን መሥዋዕት ልሰዋ ነው እያልክ ሂድ እንጂ አነግሣለሁ እያልክ አትሂድ። እየሰማችሁ ነው አይደል? አያችሁት? እግዚአብሔር
ለዚህ እኮ ነው ዮናስን እንዳይጎዳ ሕዝቡም እንዳይጎዳ አደረገ ይላል አይደል? አዎ ዮናስ እግዚአብሔር መሐሪ ነውና ይቅር ባይ ነውና ይቅር ይላቸው ይቀጠቅጡኛል፣ አንተ ነቢይ እግዚአብሔር የማያደርገው ያደርጋል ብለህ ከተማችን አዎ በመጥፎ እይታ ተናገርክ፣ በሶስት ቀን ውስጥ ትጠፋለች እያሉ ይኸው አልጠፋንም ብሎ ይገሉኛል አለ። አሁን እግዚአብሔር ግን ዮናስን ሄዶ እንዲሰብክ አደረገና የነነዌ ሰዎች 20,000 ምንም መግቢያና መውጫ የማያውቁ እነሱን በእምነታቸው አድኖ እንደገና ደግሞ ዮናስም እንዳይጎዳ ምን አደረገ? እሳቱ መጣና የዛፉን ጫፍ በልቶ ወደ ሰማይ ተመለሰ። እየሰማችሁ ነው አይደል? አሁን ለካም መጥቶ ነበረ። በምናችን ዳን፣ በጸሎታችን ዳን። እግዚአብሔር ይቅር ባይ አምላክ ነውና አዋዳን። ነብዩም እውነተኛ ነው፣ እግዚአብሔርም ደግሞ እውነተኛ ነው። እኛም ደግሞ መመለሳችን ንስሐ መግባታችን እውነተኛ ሰዎች ነን። እግዚአብሔር የተመሰገነ ይሁን። ይህንን ዘመን የንስሐ ዘመን ያድርግልን እግዚአብሔር። ሄደና ባጭሩ እሴት ቤት ገባና ልጆችን አቅርባል። 8ቱንም አቀረበለን። አዎ 7ቱ ቀርበው እንደዚህ ታክሲ ወረፋ ሸዋና ቤት ቁማችሁ ስኳር ቀበሌ ላይ ቁማችሁ ወረፋ እንደምትጠብቁት 7ቱም ተደረደሩ። ስንቱ 7ቱም ተደረደሩ። ምን አየ መሰላችሁ? የመጀመሪያ ከመልካሙን አየ አመጣ እሴ ማለት ነው። አልፈራም ማለቀው ያ ተወልቶ ሄደው ቅም ማለት ነው። ሁለተኛውን ማመጣ የለም እስከ 7 ድረስ አጥረውና እስከ 7ም አልፈራም ማለት። አዎ በዚህ ጊዜ ሳሙኤል ምን እንዳታውቃላችሁ? ሌላ ልጅ የቀረ ልጅ የለም ወይ አለ። እስኪ ተናገሩ፣ የቀረ ልጅ በሉ። ምን የለም ወይ? የቀረ ልጅ የለም ወይ አለ። አለኝ ነገር ግን እረኛ ነው አለ። ምንድን ነው አለ? ለዚህ ነው ዳዊት ምን አለ? ከወንድሞቼ እኔ ንዑሳን እኔ ትንሽ ነኝ አለ። ነገር ግን ከትልልቆቹ ከ7ቱ ለእግዚአብሔር የትኛው ተመራጭ ሆኖ ቀረበ? ሕፃን ነኝ ያለው ራሱን ዝቅ ያደረገው በወንድሞቹ ዘንድ ትልቅ ሆኖ በእግዚአብሔር ዘንድ ከፍ ብሎ ተገኘ። ክብርና ምስጋና ለመድኃኒዓለም። ከዚህ በኋላ ሂድና አምጣ እረኛውን አለው። ተቀምጠህ ጠብቀኝ። አቤት የትናንት የካህናት ክብር እኮ እሴ ብላል። ካህን አይደል? ካህን ነው፣ ነቢይ ነው። ሳሙኤል እንደውም ስመመካት ወለደት 7 የሚለው ሳሙኤል ላይ የተቀመጠው እናቱ አንድ ልጅ አጣ ስታለቅስ እግዚአብሔር ሰማትና ወሰማኝ ቃለ ስረቴ ልመናዬ ድምፅ ሰምቷል ብላ ሳሙኤል አለችው። ከዚያ ቀጥሎ ግን ሀብተ መንግስትና ሀብተ ክህነትን ይዞ እሱ ማለት 5 ልጆችን በኋላ ወልዳለች። መጀመሪያ አንድ ያጣችው ሳሙኤልን ከወለደች በኋላ እንደገና ደግሞ 5 ልጅ አግኝታለች። በኋላ ግን 7 ወለደች የተባለው ለመጀመሪያው ምንድን ነው ማለት ነው? ሳሙኤል እንደ 2 ተቆጥሮ 5 ልጆች ጋር አጠቃላይ ስንት ወለደች ተባለ? 7 ወለደች። እየሰማችሁ ነው አይደል? ሳሙኤል ምን ሆነ? ሀብተ መንግስትና ሀብተ ክህነት ስለያዘ ማለት ነው። እየሰማችሁ ነው አይደል? ፍጻሜው ግን ለድንግል ማርያም ናና። አሁን አስተውሉ፣ ማስተዋሉን ያድለን መድኃኒዓለም። ከዚህ በኋላ አልቀመጥም አለ። ሳይመጣ የእግዚአብሔር መልእክት ሳላደርስ አልቀመጥም አለ። እየሮጠ ሄደና እሴይ ዳዊትን አመጣው። ዳዊት ሲመጣ እስካሁን ለ7ቱ ሲለመን ሲጸለይ የነበረው ቀረቀ እምቢ ሲል የነበረው ዳዊት ሲመጣ ይሄን ኮካውን ስትከፍቱ ቱክ ብሎ እንደሚፈላው ዳዊት ሲመጣ ባለቤቱና ተቀባዩ ክፍል የታዘዘለት ክፍል ሲመጣ ምን ሆነ ማለት ነው? እነሆ ቀርነቅቡ ፈላ፣ ዳዊት ተቀባና የእግዚአብሔር ቸርነት በዳዊት ላይ ተገልጦ እነሆ ዳዊት የእስራኤል የ40 ዘመን ገዥ አደረገው። ክብርና ምስጋና ለመድኃኒዓለም ይሁን። እንግዲህ በዛሬው ቀን በዳዊት ላይ ያለው 2 ታሪክ ነው። አንደኛው ታሪክ ተቀብቶ ንጉሥ መሆኑ ነው። ሲቀባ ሀብተ መንፈስ ቅዱስ ያንን ቅባት ሲቀባ በውስጡ አድሯል። በዚህም 7 ሀብታት ተሰጠውታል። አንደኛው ሀብተ ኃይል ነው። ሀብተ ኃይል ማለት እነሆ ሩጦ ማምለጥ ታግሎ መጣል ነው። ሁለተኛው ደግሞ ሀብተ መዊ ማለት ነው። መዊ ማለት ነው ማሸነፍ። አሸናፊ እግዚአብሔር ብለን እንጸልያለን። ከእግዚአብሔር በተሰጠ ጸጋ አሸናፊነት ያገኘበት ማለት ነው። ሶስተኛው ደግሞ ሀብተ ክህነት ነው። መስዋዕት ወደ እግዚአብሔር ማቅረብ ማለት ነው። እየሰማችሁ ነው አይደል? አራተኛው ደግሞ ሀብተ መንግስት ነው። ከወንድሞቹ ከ7ቱ ተመርጦ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለው ከ7ቱ ወንድሞቹ 8ኛው እሱ ተመርጦ ቀርነቅብ ፈልቶለት ንጉሥ መሆኑን የሚያመለክት ነው ማለት ነው። 5ኛው ሀብተ ትንቢት ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ገዳም። በኤፍራታ ሰማን
የድንግል ማርያምን መውለድ የአምላክን መወለድ ያገኘበት ትንቢት ነው። ስድስተኛው ሀብተ በገና ነው፣ ቅድም ተናግረነዋል። ሰባተኛው ደግሞ ሀብተ ፈውስ ነው። ሳኦል በታመመበት ሰዓት ሄዶ በገና ሲደረድርለት በሽታው ይወገድለት ነበረ ይላል። እግዚአብሔር አምላክ ሁላችንንም እንዲፈውሰን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ የመጀመሪያው የዛሬው የዳዊት ትልቁ በዓል ማለት ምንድን ነው? ተቀብቶ ንጉሥ መሆኑ ነው። ምን መሆኑ ነው? ምን መሆኑ ነው? መጨረሻው ደግሞ ጎልያድን 6 ቀን ከስንዝር የእስራኤል ማስፈራሪያ የፍልስጤም ገዥ የነበረው ጎልያድ ብዙ መሳሪያዎችን ይዞ ቢወርድና ቢመጣ ልምዱንም ተጠቅሞ ቢፈክር ሥጋህን ለሰማይ ወፎች ደምህን ለመሬት አደርገዋለሁ ብሎ ቢፈክርም ዳዊት ግን አንድ ነገር ብቻ ተናገረ። ምን አለ? አንተ በተገዳደርከው በእግዚአብሔር ስም እመጣብሃለሁ አለ። እስኪ ተናገሩ። አንተ በሉ በናቅኸው በእግዚአብሔር ስም እመጣብሃለሁ። ይህን አለና ታሪኩ ብዙ ነው። እናንተ አነቡት። አንደኛ ሳሙኤል ምዕራፍ 16 17 ታሪክ ስታነቡ ታገኙታላችሁ። እኔ ሰዓት ስላለቀ ይበቃኛል። እዚህ ላይ አሁን ምንድን ነው ያደረገው? 3 ድንጋዮች አነሳ። ስንት ድንጋዮች? 5 ድንጋዮች አነሳ። ስንት ድንጋዮች? 5 ብንል 5 አዕማደ ምስጢር፣ 3 ብንል ሥላሴ። የተወረወረው ግን አንድ ድንጋይ ነው። ስንት ድንጋይ ነው? ስንት ድንጋይ ነው? አንድ ድንጋይ ነው። አንዱን ድንጋይ ወረወረና አንዱን ድንጋይ ወረወረና ምን አለ? ግንባሩ ላይ ጣለ። ግንባሩ ላይ ሲጥለው ቅድም የተናገርነው ቃለ እግዚአብሔር ነው። አሜሃ ወድቀ ኃይለ እግዚአብሔር አለ። እስኪ ሁላችሁም ተናገሩ። በእግዚአብሔር ኃይል ምን አለ? ወደቀ። ተናገሩ እንጂ በእግዚአብሔር ኃይል ምን አለ? እግዚአብሔር አምላክ የኢትዮጵያን ጠላት ይጣልልን፣ የቤተ ክርስቲያናችን ጠላት ይጣልልን። መቼም የሀገራችንም የቤተ ክርስቲያናችንም የሕዝባችንም ጠላት ዲያብሎስ ነው አይደል? በቃ ከሱ ውጭ ሌላ አለ? ምንድን ነው የሚለው? የሉቃስ ወንጌል ምዕራፍ 23 ላይ በይሁዳ ልብ ሰይጣን ገባ አይደል የሚለው? ማን ገባ ነው የሚለው? አለቀ። ሰው ክፉ፣ ሰው በባህሪው ክፉ አይደለም። ሰውን ክፉ የሚያደርገው ምንድን ነው? ሰይጣን ነው ማለት ነው። እየሰማችሁ ነው አይደል? ሰውን ክፉ የሚያደርገው ሰይጣን ነውና እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ለማድረግ በቸርነቱ የሚሳነው ነገር ስለሌለ ሀገራችን እግዚአብሔር ሰላም ያድርግልን፣ ሰላም ያድርግልን። ለጊዜው ዳዊት ጎልያድን ጥሏል። ፍጻሜው ግን ዳዊት የክርስቶስ ምሳሌው ስለሆነ ዲያብሎስን መድኃኒዓለም ከድንግል ማርያም ተወልዶ በቀራንዮ ተሰቅሎ ገዳዩን አስሮ ጥሎ እኛን ነፃ አውጥቶናልና አሁንም ሀገራችን ኢትዮጵያን እግዚአብሔር ነፃ ያደርግልን። እግዚአብሔር በሉ